ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው ወይ? እኔ ያለሁ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ ደግሞ በዚች ምስኪን ሴት ላይ የተደረገው ነገር ባለቤቷ የሚያደርግባትን ነገር ስትናገር እጅግ በጣም ልብ የሚሰብር ነው። ወንዶች ግን ምን ሆናችኋል? አረ ምን ሆናችኋል? መጀመሪያ ወደድኩሽ አበድኩልሽ ምናምን ትሉና እጃችሁ ካስገባችሁ በኋላ ልጅ ከተወለደ በኋላ ባህሪያችሁ የሚቀያየርበት ምክንያት ምንድን ነው? ይሄ እኮ በእግዚአብሔር ዘንድ ራሱ በጣም ኃጢአት ነው። ሴት ልጅ ደግሞ ከወለደች ደግሞ ልጅ ካመጣች ደግሞ በጣም ለቤቷና ለቤቷ የምትጥር ጥንካሬ ያላት ነው የምትሆነው። ከመጀመሪያ ከፍቅረኝነት ጊዜ የበለጠ ትዳር ላይ ስትገባ በጣም ጠንካራ፣ ለልጆቿ ሟች። አረ የእናት ውለታ በዚህ አይደለም የሚከፈለው። አረ የሚስት ውለታ በዚህ አይደለም የሚከፈለው። አረ ባካችሁ ወንዶች፣ አረ ባካችሁ ወንዶች ለምንድን ነው ኃጢአት በራሳችሁ ላይ እንትን የምትሉት? ይሄ እኮ እግዚአብሔር የማይወደው ነው። አንድ ሰው እኮ ሲጋባ ቃሉ ምን ይላል? ባል ለሚስቱ፣ ሚስት ለባሏ። በቃ ይሄ የእግዚአብሔር ቃል ነው። በአንድ ነው ተወሰኑ ያለው። ለምን ቃሉን አናከብርም? ለምን በሰራነው ግፍ ሁሉ ለምን ግፋችን በስተመጨረሻ ይጠብቀናል እንዴ? አንዳንድ ጊዜ እኮ ብዙ ወንዶች እኮ እግዚአብሔርን ምን በድየዋል ይላሉ። የበደሉትንም ሰው እንትን ሳይሉ ማለት ነው። እባካችሁ ወንዶች ሴቶችን፣ እናቶችን አታስለቅሱ። እንባቸው ጥሩ አይደለም። እውነቴን ነው የምላችሁ። ለጊዜው ይመስላችኋል እንጂ እንባቸው ጥሩ አይደለም። ለልጆች በጣም ከባድ ነው። ለልጆች ይከብዳል። ልጆች እናትና አባታቸው ድሃም ሆነው አብረው ሲኖሩ ነው ደስ የሚላቸው። እስቲ አብራችሁ ባላችሁበት ሰዓትና ከተለያያችሁ በኋላ የልጆቻችሁን ወዝ፣ ሁኔታ፣ ጸባይ እስቲ ተረዱ። ምን ያህል ለውጥ እንዳለው የሰማይና የምድር ላይ ያህል ነው ለውጡ። ምክንያቱም ልጆች አባትና እናታቸው አብረው ሲኖሩ ነው በጣም ደስተኛ የሚሆኑት። ልጆች እኮ ለምን ድሃ ሆነን የሚሉ አይደሉም እኮ፣ ግን በእናትና በአባታቸው መሀል ሲሆኑ ሁሌ ደስተኛ ናቸው። ሁሌ ራሳቸውን እንደ ሀብታም ነው የሚቆጥሩት። ግን ለምንድን ነው ግን ሴት ልጅ የምታስለቅሱት? በዚህ ደረጃ ምን ብትከፋ ነው? ወይ አለመውለድ በቃ። በእንዲህ ደረጃ የምትለያዩ ከሆነ እንደዚህ አይነት ክፋት ነገሮች ሁሉ የምታስቡ ከሆነ አትውለዱ እባካችሁን። ለወለዳችሁት ልጅ ኃጢአት አታስቀምጡ፣ አታሰቃዩ። ይሄ እውነቴን ነው የምላችሁ። 190% ወንዶች ናቸው መጥፎ ባህሪ ያላቸው። ሴትን ልጅ መጀመሪያ አበድኩልሽ፣ ሞትኩልሽ፣ ወደድኩሽ ይላል። ከዛ ከወለደች በኋላ ትንሽ ለልጆቿ ስትራሷን ጎስቆል ካደረገች፣ ለምሳሌ ቦርጭ ብታወጣ፣ ፊቷ ላይ ማዲያት ቢኖር፣ ወይ ራሷን በሆነ አጋጣሚ የማጠብቅ ከሆነ የኢኮኖሚ ጉዳይ እንዴት እንደሚያደርጋቸው እንዴት አብረዋት እየሄዱ ራሱ ሌላን ሴት ነው የሚያዩት። ያቺ ሴት እኮ ምናልባት ያንተ የምታሟላዋን ሚስትህ ያቺ ላታሟላ ትችላለች። ብዙ ነገር አለ። እባካችሁ ወንዶች ሌላው ይቅር፣ ለወለዳችሁት ልጅ ስትሉ ስነ ስርዓት ያዙ። እኔ ምን አይነት ጭካኔ፣ ምን አይነት ብልግና፣ ምን አይነት መጥፎ። ሴቶች ባሎቻቸው ሲንቋቸው የሆነ ነገር እንትን ሲሏቸው በጣም ነው የሚናደዱት። ትክክል ነው። መጀመሪያ አለሁልሽ፣ ሞትኩልሽ፣ ከአንቺ ውጭ ምናምን ነገር ትላላችሁ። እጃችሁ ከገቡ በኋላ ሴቶች በቃ ባህሪያችሁ ይቀያየራል። ይሄንን የፈረደበት የአረብ ሀገር ሴት አለ። እሷን በዚህም አጥምዶ ገንዘቧንም ለመብላት ይሁን። በዚህ ላይ ደግሞ ያው እንደምታውቁት አረብ ሀገር አለች ሴት እኮ ወዟ ቢያምርም ጉልበቱ አልቋል። እውነቴን ነው የምላችሁ፣ ጉልበቱ አልቋል። በስራ በድካም ያለቀ ነው። ሶስተኛ ነገር ደግሞ ስላችሁ የአረብ ሀገር ሴት ገንዘብ ያው ለማግኘት ለመለወጥ፣ ቤተሰቦቿን ለመቀየር፣ ራሷን ለመለወጥ ስትል ከ2 ዓመት አላልፍም ትላለች። ከዛ ትቀጥላለች። 2 ዓመቱ ሲያል ገንዘቡ እጇ ላይ የለማ ልከዋለች። ቤተሰብ እንደሆነ ጠገብኩ አያውቅም። ስለዚህ አሁንም ትጨምራለች እያለች ስትሄድ እድሜዋ እየሄደ ለሴት ልጅ ከባድ ነው። ምን ታስባለች? ከዛ ማንኛውም ወንድ ቢጠይቃት ማንኛውም ስላችሁ ያው ለትዳር የሚፈልጋት ወንድ ከመጣ እምቢ አትልም። ምክንያቱም እድሜዋን ነው የምታስበው። ግን እሱ ምን አለው? እዛ ያስቀምጣት ሴት አለች፣ ወልዶ የትም ጥሎ እንደገና እንደ አዲስ ይችን የአረብ ሀገር ሴትንም ለማበላሸት ህይወቷንም ለማጎሳቆል እንደገና እዚህ ጋር ትዳር ይመሰርታል። አሁንም እችን የአረብ ሀገር ሴት ካገባ በኋላ እሷም ያው ተወልዳለች፣ ትጎሳቆላለች፣ ምን ትላለች? እሷን የተሆነ ደግሞ ሌላ። ኧረ ወንዶች እባካችሁን እግዚአብሔርን ፍሩ፣ ሰውን ባትፈሩ።
እግዚአብሔርን ፍሩ። ሰውን መቼም አትፈሩም፣ ይሄ የታወቀ ነው። ግን ፈጣሪያችሁን ፍሩ። ነገ የሆነ ነገር ቢፈጠር ላያችሁ እናንተ ላይ በኋላ ይህንን ኃጢአት ሰርቼ ነው ሚስቴን በድያት ነው እንደዚህ አትሉም፣ ይሄ የታወቀ ነው። ግን ትክክል አይደለም ይሄ ነገር። እውነቴን ነው። የሴት እንባ ጥሩ አይደለም፣ የእናት እንባ ጥሩ አይደለም። ምንም ቢሆን እኮ ከአንተ የወለደችው ልጆች እኮ ነው የምታሳድገው። ለምን አትረዳትም? በቃ አንድ ፊት ሆኖ አንድ ጊዜ ትዳር ብለህ መስርተሃል። የሆነውን ነገር ተጨቃጭቀህም ቢሆን በምንም አይነት መንገድ ቢሆን ሚስትን ማሳመን ትችላለህ። እኔ እቺ ሴት ስትናገር ለባሏ የምትሆነውን ነገር በጣም ግን የምታሳዝኑ ናቸው። እውነቴን ነው የምለው። በጣም የምታሳዝኑ፣ በጣም የምታሳፍሩ ናቸው። ወንዶች ግን በዚህ ደረጃ ምን ነው ራሳችሁን እንደዚህ ባታዋርዱ። ባሎች በተለይ ወንዶች ያላገቡም ይኖራሉ። ግን ባሎች እጅግ የሚያሳዝን ነገር ነው። እውነቴን ነው። ታሪኳን ብትሰሙት በጣም የምታሳዝን ሴት ነች። ትናንት የት እንደነበረች ዛሬ ግን የሁሉም ነገር መስዋዕት የምትከፍለው ለልጆቿ ነው። ነገ ልጆቿ ይክሷታል ብላለች እሷ። ይህን ሁሉም ሆነው ለልጆቼ ነው ብላለች። ግን በዚህ ደረጃ ክፋትህ አሁን አንተ ከአረብ ሀገር የመጣች ሴት አገባክ። ነገስ እሷ ምን አይነት ህይወት እንደምትኖር በምን ታውቃለህ? ምን አይነት ባህሪ እንዳለት በምን ታውቃለህ? እዚህ ጋር ወልደህ ጥለህ እንደገና ሌላ ትዳር። እኔ ሴቱም ራሱ ምን እንደሆነ አላውቅም። ያገባ ወንድ ላይ ነው እንትን የሚሉት። እኔ ምን እንደሆነ አላውቅም፣ ምን አይነት ዘመን ላይ እንደደረስን። እና ወንዶች እባካችሁን ወንዶች ባሎች እንደው ራሳችሁን አደብ ግዙ። 1000 ዓመት አትኖሩም እኮ። እቺ ዓለም እኮ ከንቱ ነች። በዚች ዓለም ላይ የማይፈተን የማይል ሰው የለም። ግን ለምንድን ነው ግን መልካም ሴት ከሰጣችሁ ጉድለት ሊኖርባት ይችላል። ግን በመነጋገር ለልጆቻችሁ ስትሉ ያ ልጅ በስነ ስርዓት በቁም ነገር በስነ ስርዓት አድጎ እናንተ የሱን ፍሬ ለማየት ከፈለጋችሁ እናንተ ሁለታችሁ መስማማት አለባችሁ። ሚስትህን ልጅህ ፊት አትምታት። ልጅ በጣም ቂመኛ ነው። እውነቴን ነው የምላችሁ። የአሁን ዘመን ልጅ ደግሞ በጣም ለአባቱ ይሞታል። በጣም አባታቸውን ይወዳሉ የአሁን ዘመን ልጆች። ድሮ እናታቸውን ይጠላሉ አይደለም፣ ግን አሁን ደግሞ ፍቅራቸው ወደ አባታቸው ተገልብጧል። የአሁን ዘመን ልጆች እባካችሁ ለልጆቻችሁ ስትሉ እናቶቻቸውን አትክፉ፣ አትበድሉ። የሴት እንባ መጥፎ ነው። እውነቴን ነው የምላችሁ። የሴት እንባ መጥፎ ነው። እማትድንበት እማትወጣበት መዓት ውስጥ ነው የሚከትክ። እንደዚህ ጎርፍ ሆኖ ነው የሚወስድ። ክፋት ምን ያደርግላችኋል? እችን ሴት አሁን እንዲማስለቀስ ጥሩ ነው? አደብ ግዙ ወንዶች። እየሄዳችሁ እዛም ማግባት ምንም ፋይዳ የለውም፣ ጥቅም የለውም። እዚህ ጋር የተወለዱት ልጆችስ ጭራሽ የአባታችን ትራስ ነው አትንኪብን ይሏታል። የዚህን ያህል ነው ፍቅራቸው። አንተ ግን እዛ ሌላ ከአረብ ሀገር የመጣች ሴት ፈልገህ እንደገና ሌላ ትዳር ይዘሃል። በዚህ ላይ ደግሞ ወይ ምንም አይነት ተቆራጭ 3000 ብር አሁን ለ3 ልጅ በምን አይነት በዚህ ዘመን ነው የሚበቃት ሴት? ፍርድ ቤቱም እንዴት አይነት ፍርድ እንደሚሰጥ ነው እንጃ። ጊዜውን ያማከለ ነገር ማድረግ እንጂ እንደገና 3000 ብር እንኳን አላለም። ድሮ የዛሬ 20 ዓመትም ራሱ አይበቃም። 16 ዓመት አብራክ በችግርህም በፍቅርም በምንም አብራክ የኖረችን ሴት ዛሬ ትናንት ባገኘሃት ሴት መቀየር ነገ እስከዚህ ሴት ጋር የሚፈጠረው ነገር ምን እንደሆነ ይታወቃል። ለምንድን ነው ሴቶች ላይ ግፍ የምትሰሩት? ሴትን የበደለ ወንድ መቼም አያልፍለትም። መቼም የእጁን ነው የሚያገኘው። ደግሞ አይሞትም፣ በቁመናው ነው የሚያሰቃየው ፈጣሪ። ምክንያቱም ሴትን አስለቅሷላ። እንባዋን ፈጣሪ እኮ ቶሎ ነው የሚያይላት። ግን አሁን እሷ እንደዚህ እንትን ብትጠየቅ ቶሎ ይቅርታ የምታደርግ ሴት ነች። ምክንያቱም ለልጆቿ ስትል። ወንድ ግን ለምንድን ነው ጨካኝ የሚሆነው ልጆቹ ላይ? ግን በጣም ያሳፍራል፣ በጣም ያሳዝናል። ግን እውነት ከትናንት ምን ከመሰለ ትዳሯ እንደዚህ ዛሬ ተጎሳቁላ እንደዚህ ስትታይ ተሳዝናለች ሴት። ግን ከባድ ነው። ብቻ ግን ወንዶች ምን እንደምታስቡ አላውቅም፣ ምን እንደሆነ አላማችሁ። በቃ ጊዜያዊ ደስታ ነው የምታዩት እናንተ፣ ጊዜያዊ ደስታ። ነገ ምን እንሆናለን ምን ይመጣብናል ብላችሁ አትሉም። ልጆቻችሁ እኮ ቢማሩ በስነ ስርዓት ብታሳድጉ በስነ ስርዓት እኮ ለእናንተ መጠሪያ ናቸው። የነከሌ ልጅ አቤት በትምህርቱ እንዲሆነው ስራ ይዞ አግብቶ ወልዶ፣ ይሄ ክብር ነው ብታውቁት። እናንተ ከምትወሰልቱት በላይ ይሄ ይበልጣል። ትልቅ ክብር ነው። ክብራችሁን ሳትደፈሩ ማንም እጅ መጠቋቋሚያ ሳያደርግባችሁ
ህይወታችሁን ትኖራላችሁ። ምን እንደምትፈልጉ አላውቅም። ወይ ካገባችሁ አለመውለድ በቃ ልጆች ለምን ይሰቃያሉ? እና የዛሬው ፕሮግራም በጣም የሚገርም ነው። መሲ ላይ ነው ያየሁት።